ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬ እጅግ አስገራሚ የሆነ በ1972 የተጻፈ መጽሐፍን ይዤላችሁ መጥቻለሁ ማለት ነው። ይህ መጽሐፍ በተለይ በጨጓራ ቁስለት፣ በአንጀት ቁስለት እየተሰቃያችሁ ላላችሁ በእርግጠኝነት እጅግ አስገራሚ መጽሐፍ ነው። ከዛ ውጭ ደግሞ እኔ እስከዛሬ ሳወራ የነበራቸውን ነገሮች በደንብ ውስጡ ያገኘሁበት ነው። እጅግ በጣም እንደሚያስገርመኝ በዛ ዘመን በ1972 እንደዚህ አይነት እውቀት መኖሩ አንደኛ፣ ሁለተኛ ደግሞ ተተርጉሞ በኢትዮጵያ ቋንቋ መኖሩና ግን ብዙ ሰዎች ባለማወቃቸው ይህን ሁላ ዘመናት ብዙ ሰው አላግባብ ለጨጓራ ለአንጀት ቁስለት እየተቸገረ መሆኑን ስላየው ገርሞኛል። አንድ ታካሚ የኔ ክላየንት የሆነች ነች ይዛልኝ የመጣችው። ምናልባት ይህ መጽሐፍ እስኪ እየው አንዳንድ ነገሮች ሊጨምርልህ ይችላል ወይም ደግሞ የተለየ ነገር ካለው ታይበታለህ በሚል ነው ይዛልኝ የመጣችው እና መጽሐፉ ጋር በእርግጥ አሁን ላይ አንዳንድ አፕዴት የሆኑ ነገሮች ቢኖሩም አንዳንድ ትንሽ እኔ አሁን ማልቀበላቸው አንዳንድ ነገሮች በጣም ጥቂት ነገሮች ቢኖሩም አብዛኛው ግን እጅግ በጣም የተገረምኩበት መጽሐፍ ነው ማለት ነው። ስለዚህ መጽሐፍ በቆየት ያለ ህትመት ስለሆነ ምናልባት ላታገኙ ስለምትችሉ በተለይ ቢያንስ በሶስት ቪዲዮ እንደዚህ መጽሐፉን በጀስት እያነበብኩኝ አቀርብላችኋል። ምክንያቱም ይህ መጽሐፍ ከተረዳችሁ በእርግጠኝነት አንዳንዶች ቀለል ያለ ህመም ያላችሁ በራሳችሁን በደንብ ብዙ ነገር ማስተካከል ትችላላችሁ። ሁለተኛ ደግሞ አትሊስት ከእኔ ጋር ለምናደርገው እንዲሁም ከሌላ ሐኪም ጋር በምታደርጉት የህክምና ሂደት እጅግ በጣም መንገድ ከፋች ነው የሚሆነው ብዬ ስላሰብኩኝ ነው። የተተረጎመው መጽሐፉ በግርማይ ተወልደ የሚባል ነው የተረጎመው መጽሐፉን። ከዛ ውጭ ግን ያው የደራሲው ስም አልተጻፈም። ነገር ግን ፐብሊሽድ ባይ ቶርሰንስ ፐብሊሸር ሊሚትድ ለንደን ነው። ከለንደን ውስጥ የታተመ መጽሐፍ ነው። በ1972 ነው የተተረጎመው ወደኛ ማለት ነው። እዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለብዙ ሰዎች እንዲደረስ ሼር አድርጉላችሁ። መግቢያ ይላል። በዚች መጽሐፍ ውስጥ የሰፈሩ ምክሮች ፍቱንነት በተግባር የታየ ስለሆነ የሚያጠያይቅ አይደለም። ቋንቋው የሚገባቸው ሰዎች መጽሐፉን ካነበቡ በኋላ በወሰዱት እርምጃ ከፍተኛ የጤና መሻሻል ስለታየባቸው በአማርኛ ብትተረጎም በዚህ ህመም ለሚሰቃዩ አያሌ ኢትዮጵያውያን እርዳታ ታገለግላለች የሚል እምነት ስላደረብኝ መተርጎም ጀምሬ ለዚህ አድርሻታለሁ። ይህችን መጽሐፍ ብዙ ህሙማን ሊያነቧት ይችላሉ። የሚድኑ ግን ምክራችን በስራ የሚተረጉሙ ብቻ መሆናቸውን በሁሉ ዘንድ እንዲታወቅ እለምናለሁ። የተሰጠው መመሪያ ቀላልና ማንም ሊከተለው የሚችል እንጂ እንደማንደርስበት ቆጥ ላይ ተንጠልጥሎ የሚያስጎመጅ አይደለም። ሆኖም ያልተለመደ መመሪያን በስራ ላይ ማዋል ለብዙዎቻችን ቶሎ የማይዋሃደን ጠጠር በመሆኑ አንባቢያን በጉዳዩ ጥቂት መቸገራችን አይቀርም። ይሁን እንጂ እንቁላል ቢሆን በአንድ ጀንበር መች ዶሮ ሆኖ ያውቃል። የተወደዳችሁ አንባቢያን አትታክቱ እንጂ ይህችን መጽሐፍ አንብባችሁ የተሰጡትን መመሪያዎች በስራ ላይ ካዋላችሁ በጥቂት ወራት ውስጥ ብቻ ያልጠበቃችሁትና ያላሰባችሁትን የጤና መሻሻል ውጤት ታገኛላችሁ። ከጨጓራ ቁስልና ከአሲድ ብዛት የተነሳ በሚፈጠረው የምግብ አለመፈጨት ምክንያት ገንዘባችሁን በየሆስፒታሉ ከመከስከስ ትድናላችሁ። ፈውሱ ከህመሙ ብቻ ሳይሆን ከእርሱ ምክንያት ካደረባችሁ ብስጭትም ጭምር ይሆናል ይላል መግቢያው። እንግዲህ ያው ትንሽ እዚች መጽሐፍ ላይ እንትንም አለው። አሁን ላይ ያሉ ኬዞች አብዛኛው ጨጓራ ኬዞች ኦልሞስት ከ90% በላይ የሚሆነው የሎ አሲድ ችግር መሆኑን ተደጋጋሚ ያው ነግሬያቸዋለሁ። በጣም ጥቂት የሚባሉ ናቸው ከፍተኛ አሲድ ወይም ደግሞ የጨጓራ አሲድ መጠናቸው በጣም ከፍተኛ በመሆን ምክንያት የሚሰቃዩ ማለት ነው። ስለዚህ እችኛዋን ብቻ እዚህ ጋር ብዙ እንትን ያላልኩት ማለት ነው። ሌላው ግን እጅግ በጣም ጥሩ ነው የሆነው። ስለዚህ እንቀጥላለን ማለት ነው። ምዕራፍ 1 ይላል የምግብ አለመፈጨትና የሆድ ዕቃ ቁስሎች አልሰርስ። ስር በሰደደ የጨጓራ ቁስል በአሲድ ብዛትና በምግብ አለመፈጨት የሚሰቃዩ ሰዎች ቁጥር እጅግ የሚያስደነግጥ ሆኗል። ትክክለኛው ቁጥር ባይታወቅም ከ30 ዓመት በላይ ካሉት ሰዎች ውስጥ ሲሶዎቹ ስር በሰደደ ወይም መጠነኛ በሆነ የምግብ አለመፈጨት፣ የሆድ መታወክና የሆድ ዕቃ መቁሰል እንደሚሰቃዩ የሕክምና ሊቃውንት ይገምታሉ። እነዚህ ሰዎች በምግብ ምክንያት የሚደርስባቸው ስቃይና ችግር ተደስተው እንዳይኖሩ አድርጓቸዋል። በአውስትራሊያ ውስጥ 12 በመቶ የሚያክሉ ሰዎች ምግብ ከበሉ በኋላ በጨጓራ ቁስል ወይም የእርሱ መንገድ ጠራጊ በሆነው ስር በሰደደ የምግብ አለመፈጨት ህመም እንደሚሰቃዩ ይገመታል። በብሪታንያ በእነዚህ
በእነዚህ ሁለት የጨጓራ ህመሞች የሚሰቃዩ ሰዎች ቁጥር 4 ሚሊዮን አካባቢ እንደሚደርስ የሕክምና ባለስልጣኖች ይገምታሉ። በአሜሪካ 10 ሚሊዮን የሚያክሉ ሰዎች በጨጓራ ቁስሎች ወይም ስር በሰደደ የምግብ አለመፈጨት ይሰቃያሉ በማለት አንዳንድ ባለስልጣኖች ይናገራሉ። በኢትዮጵያም ቁጥሩ በትክክል አይታወቅ እንጂ በእነዚህ በሽታዎች እጅግ ብዙ ሰዎች ተይዘዋል። የጨጓራ ቁስል ብዙ ሰዎችን በመግደል የ10ኛን ደረጃ ይዟል በሰዓቱ ማለት ነው። እጅግ የሚገርም ነው። የተለመደው የሕክምና ሳይንስ በእነዚህ በሽታዎች መሸነፉን ሊክድ አይችልም። በዚህ የሕክምና ዘዴ የታከሙ ሰዎች ህመሙ በየጊዜው ያገረሽባቸዋል። በተለመደው የሕክምና ዘዴ ተጠቅመው ከህመሙ ጨርሰው የተላቀቁ ሰዎች እጅግ በጣም ጥቂት ናቸው። በህመሙ የሚጠቁት ሰዎች ቁጥር ግን በጣም በሚያስደንቅ ሁኔታ በማደግ ላይ ይገኛል። ማንኛውም ክለብ፣ ቡና ቤት ወይም ወንዶች የሚገኙበት ስፍራ በጨጓራ ህመም የሚሰቃዩ ሰዎች ከሌሉበት በስተቀር የተሟላ አይሆንም። ይሁን እንጂ የጨጓራ ቁስል የሚቀለድበት ህመም አይደለም። ስር ከሰደዱት በሽታዎች ውስጥ ብዙ ሰዎችን በመግደል የ10ኛ ደረጃ የያዘ ሲሆን ሰዎች ከስራ እንዲቀሩ በማድረግ 12ኛ ነው። በአሁኑ ጊዜ አንድ 10ኛ የሚያክሉ ሰዎች ከመሞታቸው በፊት የሆድ ዕቃ ቁስል ይይዛቸዋል ሲሉ የአሜሪካ ሊቃውንት ተናግረዋል። ብዙውን ጊዜ የጨጓራ ቁስል የሚይዘው በወጣትነት ዕድሜ አካባቢ ሲሆን የዶድነም ቁስል መካከለኛ ዕድሜ ያላቸውን ሰዎች ያጠቃል። አብዛኞቹ ቁስሎች በመጠን አነስተኛ ናቸው፣ ከ1 እስከ 25 ሴንቲሜትር ስፋት አላቸው። ወደ ጎን እየሰፉ ከመሄድ ይልቅ ወደ ጨጓራ ውስጥ እየቦረቦሩ ይገባሉ። የጨጓራ ቁስል እስከ ሞት የሚያደርሰውም ለዚህ ነው። ጨጓራችሁ ከተበሳ ልትሞቱ ትችላላችሁ። ወደ ሌላ ዝርዝር ከመግባታችን በፊት ሰዎች የሚወርሷቸውን የተለያዩ የጨጓራ በሽታዎች እንግለጽ። አንደኛ፣ የምግብ አለመፈጨትና ቃር። ብዙውን ጊዜ ጽኑ የሆኑ የምግብ አለመፈጨት የሚያጋጥመው የአመጋገብ ጥንቃቄ ሳይደረግ ሲቀር ሲሆን የሰውነት ድካም፣ የነርቭ ውጥረት፣ ጭንቀትና የመሳሰሉት ነገሮች ተጨማሪ ምክንያቶች ሊሆኑ ይችላሉ። በፋብሪካ የተዘጋጁ ምግቦችን መመገብ፣ በችኮላ መብላትና የማይስማሙ ምግቦችን አቀላቅሎ መመገብ ጽኑ የሆነ የምግብ አለመፈጨት ችግር ሊያስከትሉ ይችላሉ። ልዩ ልዩ መድኃኒቶችን ወይም የአሲድን ኃይል የሚሽሩ ቅመሞች፣ አልካላይን በመውሰድ ችግሩን ማስወገድ አይቻልም። በዚህ መንገድ ስቃዩን ለጊዜው ለማስታገስ ብላችሁ የምትከፍሉት ዋጋ ለበለጠ ጥቃት ያጋለጣችኋል። ይህ አይነት የሕክምና ዘዴ የሚያጠፋው የህመሙን ምንጭ ሳይሆን ውጤቱን ነው። በኋላ በዝርዝር እንደምንመለከተው የህመሙ መነሾ የአመጋገብ ልማዳችን ነው። ስር የሰደደ የምግብ አለመፈጨት። ይህ የሚመጣው በተሳሳተ የአመጋገብ ልማድ ሲሆን በገበያ ላይ ያሉት መድኃኒቶች ህመሙን ያባብሱታል እንጂ አያጠፉትም። ቃር። ይህ የሚመጣው በጨጓራ የሚፈጠረው አሲድ ወደ ጉሮሮ ስለሚመለስና የማቃጠል ስሜት ስለሚያስከትል ነው። ሁለተኛ፣ የጨጓራ ቁስሎች። የጨጓራ ወይም የጋስትሪክ ቁስል አልሰር። ይህ በጣም የሚያሰቃይ በጨጓራ ላይ የሚፈጠር ጎድጎድ ያለ ቁስል ነው። ቁስሉ ካልተፈወሰ ጨጓራን በስቶ ወደ ውስጥ ይዘልቅና አደገኛ ሁኔታ ሊፈጠር ሲችል ብዙውን ጊዜ ለሞት ሊያስከትል ይችላል። በጨጓራ ላይ ቁስል እንዳለ የሚያሳዩ ዋና ዋና ምልክቶች ኃይለኛ ስቃይ፣ የማቅለሽለሽ ስሜት፣ ማስታወክና ደም ከዓይነ ምድር ጋር ተቀላቅሎ መውጣት ናቸው። ነገር ግን ዋነኛውና እርግጠኛው ምልክት ስቃዩ ነው። እርሱም ምግብ ከተበላ ከግማሽ ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ሊጀምር ይችላል። የዶድነም ቁስል። ለዚህ ቁስል መፈጠር ምክንያት የሚሆኑት የጨጓራን ቁስል የሚያስከትሉት ነገሮች ናቸው። ልዩነቱ ቁስሉ በዶድነም ላይ መውጣቱ ነው። ዶድነም ጨጓራንና ትንሹን አንጀት የሚያያይዘው ክፍል ነው። የዶድነም ቁስል ምልክቶች ከላይ የተዘረዘሩት የጨጓራ ቁስል ምልክቶች ሲሆኑ ህመሙ የሚጀምረው ምግብ ከተመገቡ በኋላ ከጨጓራ ቁስል ይልቅ ዘግየት ብሎ ነው። የጨጓራ የአንገት ቁስል። ይህ በጨጓራው አንገት ላይ የሚወጣ ቁስል ነው። ጋስትራይተስ። ጽኑ ጋስትራይተስ የጨጓራ የመቃጠል ስሜት ነው። የዚህም መነሾ አለልክ መብላት ወይም የማይስማሙ ምግቦችን በአንድ ላይ መብላት ወይም በዚህ መጽሐፍ ውስጥ የተገለጸውን የአመጋገብ ዘዴ አለመጠቀም ነው። ጋስትራይተስ ጨጓራ እስካሁን ድረስ የተደረገውን የአመጋገብና የአያያዝ ጉድለት ከእንግዲህ ሊታገሰው እንደማይችል ቁርጥ አድርጎ የሚያስታውቅበት ምልክት ነው። በሆድ ዕቃ ውስጥ ያለውን ነገር ሁሉ ተጣርቶ እስኪወጣ ድረስ ጨጓራ ማንኛውንም ተጨማሪ ምግብ ለመቀበል አሻፈረኝ ይላል። እርግጥ ይህ የሚያምና የሚያደክም ነው።
ሌላኛው ዲስፔፕሲያ ነው። የጨጓራ ነርቮች ምግብ እንዳይፈጭ ሲከለክሉ በጨጓራ ውስጥ አሲድ ይበዛል። ከዚሁ ጋር ብዙ ጊዜ የመጎርበጥ ስሜትና የጋዝ ስቃይ ይገኛሉ። ይህ ችግር የሚነሳው የአእምሮና የአካል እረፍት ካለማግኘትና ካለመዝናናት የተነሳ ነው። ዲስፔፕሲያ ህመምተኛው ጎጂና ጠቃሚ ምግብ ሳይመርጥ እንደሚበላና ኑሮ እርጋታና እቅድ እንደሌለው ያሳያል። በተጨማሪም የነርቭ ምግብና ቫይታሚን ያላቸው ምግቦችን አይመገብም። ብዙ ሲጋራ ያጨሳል፣ ብዙ ቡና፣ ሻይ ወይም የአልኮል መጠጥ ይጠጣል፣ በቂ እንቅልፍም አያገኝም። ይህን የመሰለ ችግር ካለባችሁ ይህ መጽሐፍ ጥሩ የአመጋገብ ዘዴ ያሳያችኋል። ነገር ግን የነርቭ ችግሮች የተባለውን መጽሐፍ ጨምሮ ማንበብ ይበልጥ ሊጠቅማችሁ ይችላል። ከሴቶች ይልቅ ወንዶች የበለጠ ይጠቃሉ። በጨጓራና በዱኦደም ቁስል የተያዙት የወንዶች ቁጥር የሴቶችን 4 ጊዜ ያህል ነው። ምክንያቶችን በኋላ እናብራራለን። የጨጓራ ቁስል የሚያጠቃው ቀጭንና ጠንካራ የሆኑትንና ሀሳብ የሚያበዙትን ሰዎች ሲሆን ወፍራሞችና የማይጨነቁትን ሰዎች እምብዛም አያጠቃም። ይሁን እንጂ ቀጭንና ጠንካራ የሆኑ ሰዎች በጨጓራ ህመም መያዝ ሰዎች በጨጓራ ህመም መያዝ ያስፈልጋቸዋል ወይም አይቀርላቸውም ማለታችን አይደለም። ማንም ሰብአዊ ፍጥር የህይወትን ጣዕም የሚያሳጣው በጣም የሚያሰቃየውና በጣም አደገኛ የሆነው የጨጓራ ቁስል ቁራኛ መሆን አያስፈልገውም። ስቃዩ በጣም ብዙ ሲሆን የሚያሳዝነው ሳያስፈልግ መሰቃየቱ ነው። ጥቂት ምክንያታዊ የሆኑ መመሪያዎችን ሳያቋርጡ መከተል ቁስሉ እንዲፈወስ ከመርዳቱም ሌላ ጤንነታችን ከፍተኛ ደረጃውን ይዞ እንዲኖር ያደርጋል። ይህ እንዴት ሊሆን እንደሚችል እየተመለከትን እንሄዳለን። ምዕራፍ 2 ይላል እንግዲህ ፔጅ 6 ላይ ነው ያለነው ማለት ነው። ስለዚህ ያው እንግዲህ አሁን 10 ትንሽ ደቂቃው ሂደት ስላለብኝ ስለዚህ አትሊስት 4ም 5ም ቪዲዮ ቢሆን ግን እስከ መፍትሄው 60 ፔጅ ነው አጠቃላይ መጽሐፉ። ስለዚህ አሁን ኦልሞስት የተወሰነ 49 አካባቢ ፔጅ ነው መጽሐፉ። ስለዚህ በተቻለ አቅም ኔክስት ላይ በጣም ፈጠን ብዬ ትንሹን ቪዲዮን ረዘም አድርገን እንሄዳለን ማለት ነው። ስለዚህ እስከ መፍትሄዎቹ ያሉትን የመጽሐፎች ክፍሎች ማቅረብላችሁ ነው የሚሆነው ማለት ነው። በእርግጠኝነት በተለይ በጨጓራ ቁስለት፣ በአንጀት ቁስለት የምትቸገሩ ሰዎች ከኔ ጋርም እየሰራችሁ ያላችሁ እንዲሁም ደግሞ ከኔ ጋርም ያልጀመራችሁ በጣም በስቃይ ውስጥ ያለው ሰዎች በእርግጠኝነት ይህን ከተረዳችሁ በኋላ ኢቭን ከኔ ጋር አብረን ብንሰራ በጣም ከፍተኛ ለውጥ ታገኛላችሁ። ምክንያቱም ሂደቱን ስለምትረዱት ማለት ነው። ከዛ ውጭ ግን ቀለል ያለ ደግሞ የጨጓራ ችግር ያለባችሁ ደግሞ ይሄን መጽሐፍ ከተረዳችሁት በደንብ ካዳመጣችሁት በእርግጠኝነት መንገዶችን በደንብ ከተከተላችሁ ሙሉ ለሙሉ ከጨጓራ ከአንጀት ቁስለት መገላገል የምትችሉ መሆኑን ልገልጽላችሁ እወዳለሁ ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ። በሚቀጥለው ሳምንት ቀጣዩን ፓርቲ ይዤላችሁ የሚቀርብ ነው የሚሆነው ማለት ነው። በጨጓራ ቁስለት፣ በአንጀት ቁስለት አይቢኤስ፣ አይቢዲ፣ ክሮንስ ኮላይተስ የምንላቸውን ሴሊያክ ዲዚዝ፣ ሌሎችም ፔፕቲክ አልሰር ዲዚዝ፣ ገርድ የተለያዩ ህመሞች እያሰቃያችሁ ያላችሁ እንዲሁም ሌሎችም ህመሞች ስኳር፣ ደም ግፊት እያሰቃያችሁ ያላችሁ ከሀገር ውስጥም ከሀገር ውጭም ያላችሁ በዚህ ስልክ ቁጥር በዋትሳፕ ላይ ብትጽፉልኝ መመልስ ነው የሚሆነው። ስለዚህ ከ2 ወር እስከ 3 ወር የሚቆይ ፎሎ አፕ ፕሮግራም አዘጋጅተናል። በዛ ፎሎ አፕ የከታተላችሁም ባላችሁበት ሆናችሁ ማድረግ ትችላላችሁ ማለት ነው። ከዚህ በፊት የሰራችሁ የተለያዩ ቪዲዮዎች አሉ። እነሱን እየገባችሁ ተመልከቱ። አመሰግናለሁ።